የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጀነራል ታደሰ ወረደ ከጊዜያዊ አስተዳደሩ ፕሬዝዳንትነት እንዲወገዱ ለህወሓት አመራሮች ትዕዛዝ መስጠታቸውን ተከትሎ በትግራይ ክልል የተለያዩ አካባቢዎች ከፍተኛ የሰራዊት ተቃውሞና አድማ እየተካሄደ ይገኛል ተብሏል። ኢትዮጵያ የባህር በር ፍላጎቷን እውን የምታደርግበት ዲፕሎማሲያዊ ግንኙነት እያካሄደች መሆኑ ተሰምቷል። አዲስ አበባ የሚገኙት የሶማሌላንድ ፕሬዝዳንትም ኢትዮጵያ ከራስ ገዟ ሶማሌላንድ ያደረገችውን የወደብ ስምምነት ያጸድቁታል ስለመባሉም በዝርዝር ይዘናል። ጸብ አጫሪ ንግግሮችን አጠናክራ ቀጥላለች ስትል ኢትዮጵያ ግብጽን ከሳለች። ኢትዮጵያን የማዳከም የከሸፈ ፖሊሲዋን አጠናክራ እየቀጠለችበት ትገኛለች በማለትም ወቀሳ ስለማቅረቧና ሌሎች ርዕሰ ጉዳዮችን በዛሬው የዘሆርን ዊትነስ የመረጃ ሰዓታችን እንነግራችኋለን። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናንም እንመኝላችኋለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጀነራል ታደሰ ወረደ ከስልጣናቸው እንዲወገዱ ለህወሓት አመራሮች ትዕዛዝ መስጠታቸውን ተከትሎ በትግራይ ክልል በተለያዩ አካባቢዎች ከፍተኛ የሰራዊት አባላት ተቃውሞና አድማ ተፋፍሞ ቀጥሏል። የተቃውሞ እንቅስቃሴው የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጀነራል ታደሰ ወረደ ከስልጣን እንዲወገዱ ለህወሓት አመራሮች ትዕዛዝ መስጠታቸውን ተከትሎ የተቀሰቀሰ ነው ተብሏል። በህወሓትና በሻዕቢያ መካከል ለተጀመረው ፖለቲካዊና ወታደራዊ ግንኙነት የትግራይ ጊዜያዊ አስተዳደር ፕሬዝዳንት እንቅፋት እየፈጠሩ ናቸው ሲል የኤርትራ መንግስት ግምገማ ማካሄዱ ይታወቃል። ሻዕቢያ ጀነራል ታደሰ ወረደ መወገድ አለባቸው የሚል ቅድመ ሁኔታ ማስቀመጣቸው የተገለጸ ሲሆን በቅድመ ሁኔታው መሰረት ጀነራል ታደሰ ወረደ ከስልጣናቸው እንዲወገዱ ለህወሓት አመራሮች የቤት ስራ ተሰጥቷል መባሉን ጠቅሰን መዘገባችን ይታወሳል። ይህ በእንዲህ እንዳለ ታዲያ የትግራይ ሰራዊት ኃይሎች ከደሞዝ ጥቅማጥቅምና ዲዲአር ጋር በተያያዘ በትግራይ የጀመሩትን ከፍተኛ ተቃውሞና አድማ ዛሬም በተለያዩ አካባቢዎች ቀጥሏል። በተቃውሞ ምክንያት መንገዶች ተዘግተው ውለዋል። እንቅስቃሴውንም ለማቆም የወጡ የሰራዊቱ አዛዦችና የሥራ ኃላፊዎችም ሳይሰሙ ቀርተዋል። ባለፈው ቅዳሜ ጥቅምት 1 2018 ዓ.ም በአዲ ጉደም ከተማ የቲዲኤፍ አባላት የተጀመረው መንገድ የመዝጋትና ተቃውሞ አድማ በክልሉ ዋና ከተማ መቀሌ ሰኞ ጥቅምት 3 2018 ከጧት ጀምሮ እስከ 11 ሰዓት የከተማዋን ጎዳናዎች በመዝጋት ተቃውሞውን ሲያካሂዱ መዋላቸውን መዘገባችን ይታወሳል። በአርሚ 44 ተጀምሮ በአርሚ 22 የተጠቃለለው የትግራይ ኃይሎች ተቃውሞና አድማ ማክሰኞ ጥቅምት 4 2018 ዓ.ም በማዕከላዊና ምስራቅ ዞኖች በሚገኙ የተለያዩ አካባቢዎች ተስፋፍቶ ሲካሄድ መዋሉን ተሰምቷል። በዚህም በነበለት አጉላ ፍረወይኒ ሐውዜን አዲግራትን ጨምሮ በሌሎች አካባቢዎች በሚገኙ አርሚዎች ተመሳሳይ የተቃውሞ እንቅስቃሴዎች ሲደረጉ ውለዋል። በሺዎች የሚቆጠሩ የሰራዊቱ አባላት በአደባባይ በመውጣትና አውራ መንገዶችን በመዝጋት ድምጻቸውን ሲያሰሙ መዋላቸውም ተጠቅሷል። ሰኞ ጥቅምት 3 2018 በመቀለ ከተማ በተካሄደው ተቃውሞ ከ11 ሰዓት በኋላ ለተቃውሞ ሰልፍ አደባባይ የወጡ የአርሚ 22 አባላት ተወካዮች የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልና ጀነራል ዮሐንስ ወልደ ጊዮርጊስ በሚመሩት መድረክ ተገኝተው ውይይት ማካሄዳቸው ተገልጿል። የትግራይ ኃይሎች ጥያቄያቸውን ካቀረቡ በኋላ ጥያቄዎቹ ደረጃ በደረጃ ታይተው ምላሽ ያገኛሉ የሚል መልስ እንደተሰጣቸው ለማወቅ ተችሏል። የመስከረም ወር ደሞዝና ጥቅማጥቅምም የክልሉ መንግስት እስካሁን አልከፈለንም በሚል የተቀሰቀሰው ይህ የተቃውሞ እንቅስቃሴ ከደሞዝ ክፍያው በተጨማሪ ሌሎች ተያያዥ ጥያቄዎችን አንስተዋል።
ተናግረዋል። የደሞዝና የጥቅማ ጥቅም ጥያቄን የሚመለከቱ ሰላም እንደሚፈልጉ የሚገልጹ እንዲሁም አስተዳደሩ ጥያቄዎቹን እንዲሰማ የሚጠይቁ ይገኝበታል። ሰልፈኞቹ ከደሞዝ ጥያቄ በተጨማሪ ቤት መስሪያ መሬት እንዲሰጣቸውም ጠይቀዋል። ግብጽ ጸባጫሪ ንግግሮችን አጠናክራ ቀጥላለች ስትል ኢትዮጵያ ከሰሰች። ትብብርን ከማጎልበት ይልቅ ኢትዮጵያን የማዳከም የከሸፈ ፖሊሲ እየተከተለች ትገኛለች በማለትም ወቅሳለች። የካይሮ የቀኝ ግዛት ዘመን አስተሳሰብ በአባይ ተፋሰስ ሀገሮች መካከል ያለውን ትብብር አደጋ ላይ ይጥላል ስትልም አስጠንቅቃለች። የኢትዮጵያ ውሃና ኢነርጂ ሚኒስቴር ይህንን ያስታወቀው የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከትናንት በስቲያ እሁድ ግብጽ ኢትዮጵያ በግድቡ ላይ የምታደርገውን የተናጠል የውሃ አጠቃቀም ያልተገባና ኃላፊነት የጎደለው ነው፣ የግብጽን የውሃ ጥቅሞች ለማስጠበቅ ሁሉንም አስፈላጊ እርምጃዎች ተወስዳለች ብለው መግለጻቸውን ተከትሎ ነው። ኢትዮጵያ የአባይን ወንዝ የመጠቀም መብቷን እንድትተው በሚያደርግ ግፊት አትሸበርም ሲል ምላሽ የሰጠው ሚኒስቴር መስሪያ ቤቱ ግብጽ ትብብርን ከማጎልበት ይልቅ ኢትዮጵያን የማዳከም የከሸፈ ፖሊሲ ዓላማ እያራመደች ትገኛለች ሲል ወቅሷል። ግብጽ በህዳሴው ግድብ ዙሪያ በተደረጉ የሶስትዮሽ ድርድሮች ላይ ያነሳችውን አሳሳሽ ባህሪ እንዲሁም የአባይ ተፋሰስ የትብብር ማዕቀፍ CFA መቃወሟን እንደ ማሳያ ያነሳው ሚኒስቴሩ ሱዳንንም ወደዚሁ ሐሰተኛ ክስ ጎትታ አስገብታታለች ሲል ግብጽን ወንጅሏል። ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን እርምጃዎች እንደምትወስድ ፕሬዝዳንት አብዱል ፈታህ አልሲሲ በካይሮ በተካሄደው 8ኛው የውሃ ሳምንት ለተሰብሳቢዎች በቪዲዮ ባስተላለፉት መልእክት ተናግረው ነበር። ፕሬዝዳንቱ ኢትዮጵያ የታላቁ የህዳሴ ግድብን በማስተዳደር ላይ እየተከተለችው ባለው ኃላፊነት የጎደለው አካሄድ የካይሮ መንግስት እጁን አጣጥፎ አይመለከትም ሲሉ ማስጠንቀቃቸውም አይዘነጋም። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ የካቢኔ አባሎቻቸውን ይዘው ወደ አዲስ አበባ ማቅናታቸውን ጽፈት ቤታቸው አስታወቀ። ከፕሬዝዳንቱ ጋር የሶማሌላንድ የውጭ ጉዳይ ሚኒስትር፣ የገንዘብ ሚኒስትር፣ የሀገሪቱ ጦር አዛዥ እንዲሁም የብሔራዊ ደህንነት ኃላፊዎች አብረው ወደ አዲስ አበባ ያቀኑ ስለመሆናቸው ተገልጿል። የሶማሌላንድ ፕሬዝዳንት ወደ ኢትዮጵያ ማምራታቸው የተነገረው የሶማሊያው ፕሬዝዳንት በአዲስ አበባ ጉብኝት ካደረጉ ከአንድ ቀን በኋላ ነው። የሶማሌላንድ መንግስት ቃል አቀባይ ባወጣው መግለጫ ላይ የፕሬዝዳንቱ ጉዞ የሁለቱን ሀገራት ግንኙነት በተለይ በደህንነት፣ በምጣኔ ሀብት፣ በንግድና በትራንስፖርት መስኮች ለማጠናከር ያለመ ነው ብሏል። ፕሬዝዳንት አብዱራህማን መሐመድ አብዱላሂ ወደ አዲስ አበባ ሲሄዱ ሀገራቸው ከኢትዮጵያ ጋር አወዛጋቢ የተባለ የወደብ ስምምነት ከተፈራረመች በኋላ በአዲሱ የሀገሪቱ መሪ የተደረገ የመጀመሪያ ጉዞ ነው። የፕሬዝዳንቱ የአዲስ አበባ ጉብኝት የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ አዲስ አበባን ጎብኝተው ከተመለሱ በኋላ የተሰማ ነው። ኢትዮጵያ ከሶማሌላንድ ጋር ታህሳስ 22 2016 ዓ.ም የባህር በር ስምምነት የተፈራረሙ ሲሆን ስምምነቱ ውዝግብና ተቃውሞ ሲያስተናግድ ቆይቷል። ስምምነቱ በተለይም ሶማሌላንድ የግዛቴ አካል ናት በምትለው በሶማሊያና በቀጠናው ውጥረት እንዲነግስ ያደረገ ሲሆን የሁለቱ ሀገራት ወዳጅ የሆነችው ቱርክ ውጥረቱን ለማርገብ አደራድራ ከስምምነት እንዲደርሱ አድርጋለች። ማክሰኞ ጥቅምት 4 2018 ዓ.ም የሶማሌላንድ የውጭ ጉዳይ ሚኒስቴር ፕሬዝዳንት አብዱላሂ በኢትዮጵያ አየር መንገድ አውሮፕላን ተሳፍረው ወደ አዲስ አበባ ጉዞ መጀመራቸውን አስታውቋል። የተለያዩ የመገናኛ ብዙሃን የዲፕሎማቲክ ምንጮችን ጠቅሰው ፕሬዝዳንቱ በቀረበላቸው ይፋዊ ግብዣ ወደ አዲስ አበባ ማቅናታቸውንና ጉብኝቱ ከ2 እስከ 3 ቀናት እንደሚቆይ ጠቁመዋል።
የጉብኝቱ ዓላማ የሀገራቱን ትብብርና ግንኙነት ለማጠናከር አስፈላጊ መሆኑ ተገልጿል። የሶማሌላንድ አዲሱ ፕሬዝዳንት የተመረጡ ሰሞን ሀገራቸውና ኢትዮጵያ የተፈራረሙትን ስምምነት በሚመለከት መንግስታቸው ጊዜ ወስዶ እንደሚመለከተው ተናግረው ነበር። ይሁን እንጂ የፕሬዝዳንቱ ጉብኝት ኢትዮጵያ ስትጠይቀው ለቆየችው የባህር በር ጥያቄዋ የሚመልስ ዲፕሎማሲያዊ ግንኙነት ሳይሆን እንደማይቀር ከፍተኛ ግምት ተሰጥቶት ይገኛል። ማክሰኞ ጥቅምት 4 2018 ዓ.ም ረፋድ ላይ ከሃርጌሳ በተነሳ ኢትዮጵያ አየር መንገድ አውሮፕላን ላይ ሲሳፈሩ የታዩት የሶማሌላንድ ፕሬዝዳንት ከጉዞ ጋር በተመለከተ እስካሁን ከኢትዮጵያ መንግስት በኩል የተባለ ነገር የለም። የምስራቅ አትላንቲክ የጦር ቃል ኪዳን ኔቶ አዛዥ ማርክ ሩቴ ሰኞ ዕለት የሩሲያን ባህር ሰርጓጅ መርከብ በሚመለከት ቀልድ ጣል ያደረጉ ሲሆን ሞስኮ መርከቡ በቴክኒክ ችግር ምክንያት ያለ ስፍራው መታየቱን አስተባብላለች። ኖቮሮስኪያስ የተሰኘው የሩሲያ ሰርጓጅ መርከብ የባህር አሰሳ ህግን ለመከተል ከፈረንሳይ ወጣ ብሎ በእንግሊዝ ቻናል አካባቢ የታየ ሲሆን በዩናይትድ ኪንግደም ተዋጊ መርከብና ሄሊኮፕተር ክትትል እንደተደረገበት ቢቢሲ ዘግቧል። የኔዘርላንድስ ባለስልጣናት ቅዳሜ ዕለት ሰርጓጅ መርከቡ በሰሜን ባህር መታየቱን አስታውቀዋል። በስሎቫኒያ ንግግር ያደረጉት የተሰበረው መርከብ እያነከሰ ነበር ብለው የቀለዱት ማርክ ሩቴ በአቅራቢያው መካኒክ ፍለጋ እየተሯሯጡ ይመስላል ብለዋል። ሩቴ በሜዲትራኒያን የቀረ የሩሲያ ደህና መርከብ ምንም የለም ሲሉም አክለው ተናግረዋል። የሩሲያን ያፈተለኩ የደህንነት መረጃዎችን የሚያትም አንድ የቴሌግራም ገጽ መስከረም 27 በኖቮሮሲያስክ ሰርጓጅ መርከብ የፍንዳታ ስጋት እንዲጨምር ያደረገ የነዳጅ ፍሰት እንደነበር ዘግቧል። የእንግሊዝ ባህር ኃይል መርከቡ ከሜዲትራኒያን ባህር ከግዳጅ እየተመለሰ ያለ ለ3 ቀናት እንደተከተለው አስታውቋል። ከኔቶ ጋር ይህንን ተግባር መፈጸሙን የገለጸው ባህር ኃይሉ ከእንግሊዝ ቻናል ወደ ሰሜን ባህር ሲያቀና HMS አይረን ዱክ የተባለው መርከብ ከባህሩ በላይ ብቅ ያለውን የሩሲያ ሰርጓጅ መርከብና ድጋፍ ሰጪውን መከታተሉን ገልጿል። የኔዘርላንድስ መከላከያ ሚኒስቴር ቅዳሜ ዕለት የሩሲያውን ሰርጓጅ መርከብና ለድጋፍ የሚከተለው መርከብ ተከታትሎ መሸኘቱን አስታውቋል። ሞስኮ ሰኞ ዕለት ክሩዝ ሚሳኤል የተሸከሙ የመርከቦች ቡድን ውስጥ አባል የነበረውን ሰርጓጅ መርከብ መርሃ ግብር የተያዘለት መርከብ ለመርከብ መለዋወጥ እያደረገ ነበር ብሏል። የሩሲያ ጥቁር ባህር መርከቦች የፕሬስ አገልግሎት በርካታ መገናኛ ብዙሃን በነዳጅና ኤሌክትሪክ የሚሰራው ኖቮሮሲያስክ ሰርጓጅ መርከብ በፈረንሳይ ባህር ዳርቻ ብልሽት እንዳጋጠመውና ለአደጋ ጊዜ ከባህር መውጣቱን በሚመለከት እየተሰራጨ ያለው መረጃ ከእውነት ያፈነገጠ ነው ብሏል። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ የመራረጥንላችሁ መረጃዎች እነዚህን ይመስላሉ። በየቀኑ የምንለቃቸው መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ።